ገብርኤልን ከርስ የገብርኤልን ኩላሊት እያልክ ነው የምትጠራው። ገብርኤል ኩላሊት አለው ወይ? ጨጓራ ሰላም ለኩልያቲከ ይላል። ገብርኤል ኩላሊት አለው እንዴ? መልክ የሚባለው ዜማ የምንሰራበት ጸናጽል መቋሚያ እንዲህ ስንወዘወዝ የምናድርበት። እሺ ለመልክከ ይላል። የገብርኤል መልክ አለው። ለሰኮናከ ይላል። ሰኮና አለው። ለገቦከ ይላል። ለወገብህ ወገብ አለው። እንዴት ነው ያዩት ገብርኤልን? በመላእክት ጋር በተገናኘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠው ትምህርት የሚዜመው ዜማ ስንመለከተው መላእክቱ የተፈጠሩበትን ዓላማ የሳተ ድምፅ አውጥቼ ደገምኩት እንጂ ይህንን ድግምት እንደዚህ ድምፅ አውጥተህ ከደገምከው መብረቅ ይመታል ተብለህ ማስፈራሪያ ይነገርህ ነበር በአባቶች። ሰግዳለሁ እየተባለ አይደል ገብርኤል ቤተክርስቲያን ላይ ሲዘመር የሚታደረው ሲሰገድ የሚታደረው። ስለዚህ ገብርኤል ቤተክርስቲያን ሄደን እግዚአብሔርን ነው የምንጠራ ለሚሉ ክርስቲያኖች በግዕዝ ተሸውደዋል። አባቶች በግዕዝ በጣም አጭበርብረዋቸዋል። ስለዚህ ገብርኤል ቤተክርስቲያን ብሎ በመጀመሪያ ደረጃ የለም። የገብርኤል ቤተክርስቲያን የሚል በመጽሐፍ ቅዱስ የለም። ቤተክርስቲያን የክርስቶስ አካል ነች። ቤተክርስቲያን በክርስቶስ ደም ላይ ምን ማለት ነው ደግሞ ሰውን በቃ እንደ ጎርፍ ነው እየሰበሰበ የሚያመጣው። ህዝብ ሰብስብ ይባላል። ህዝብ አግዝ ማለት ህዝብን የሚሰበስብ ነው። አሁን የገብርኤል እዛ ቁልቢ ገብርኤል ላይ ህዝብ አግዝ ነው የሚሰራው። ምናልባት ታቦቱ እንግዲህ የተቀረጸው ህዝብ አግዝ ተደርጎበት ነው ማለት ነው። በጥንቆላ ድግምቱ ከዛ በኋላ ንጉሱ ሲነግስ በዛ አማካይነት ከሀገር ውስጥ ከሀገር ውጭ ከተለያዩ ሀገሮች በቃ እየጎረፈ ይሄዳል። ስንት ህዝብ እንደሚሞት ታውቃለህ? መንገድ ላይ ፕሮግራም አልመራችም እና ብዙ ትኩረት አይሰጣትም። ይሄ ማለት እሷን ማቃለል አይደለም። በመሰረቱ እሷን የምናቃልላት አይደለችም። ብጽዕት ናት፣ ቅድስት ናት፣ እግዚአብሔርን እንደምትፈራ የተመሰከረላት ናት፣ ከጌታ የተነገራት ኢየሱስን ማሳየታለች፣ ሰብካናለች። አዎ ሰባኪ ነች። መድኃኒቴ ስትል እኮ እኛም እኮ መድኃኒቴ እንድንለው ነው። አምላኬ ያለ ማቋረጥ ሌት ተቀን ማርያምን ለማመስገን ተፈጥረዋል የሚል ትምህርት ታገኛለህ። የዳር ካህናተ ሰማይ ገጽ 77 ዚቅ በሚባለው መጽሐፍ ተጽፎ የምታገኘው ማለት ነው። ስለዚህ እንዲህ አይነቱ ትምህርት ከነገረ ድህነት ጋር የሚጋጭ ክርስቶስ የከፈለውን የቤዛነት ስራ ውድቅ የሚያደርግ የክህደት ትምህርት ነው። ሁሉ ነፍስ ይሴብሖ ለእግዚአብሔር፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ ተጽፏል። መላእክቱም እግዚአብሔርን ለማመስገን ተፈጥረዋል። ቅዱስ 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 የሰራዊት ጌታ አለ። በገብርኤል ስም ገብርኤል የሚባል ዛር አለ። በሚካኤል ስም ሚካኤል የሚባል ዛር አለ። አሁን ቁልቢ ገብርኤል ሄድ፣ ሳማ ሰንበት ሄድ፣ ዝቅ እንታን ስዕለት ተስለው ሲሄዱ ቅማል ምናምን ይዘው ይሄዳሉ። ቅማል አመጣለሁ ተብሎ ቅማል ገቢ ይደረጋል። ተዋን ገቢ ገብርኤል ነው። አይጡ ገቢ ይደረጋል። እዛ ጋር ደግሞ ሴክሹዋል የሆኑ ነገሮች ይደረጋሉ። አይተናል እኛ ቁልቢ ገብርኤል ላይ። ስለዚህ ይሄ እንዲህ አይነቱ ገብርኤል ነው፣ የእግዚአብሔር መልአክ ገብርኤል ነው። ለገብርኤልስ ቤተክርስቲያን ተሰርቶለት በዛ ስዕል ተስሎለት ሰዎች ደግሞ የዛሬ ዓመት ይሄን እናደርጋለን አለ ኖሮ በዚህ ነው። አሁን ሲመጣ ባጌረ ጴጥሮስ ንጉሥ ክሙ ወበጠቅላይ ወበጠቅላይ ኢታማጆር ሹም ንጉሥ ክሙ ገብርኤል ኑ ብሎ ነው የሚጨርሰው። በአጠቃላይ ወንጌላውያኖች እንደሚቀበሉ ዘንድ ለማለት ነው። እንደዛ ወንጌላውያኖች ዘንድ አሉ አንዳንድ ስህተቶች። በነገራችን ላይ ሁለት አይነት ነገር አለ። እኔ ወደ ጌታ ከመምጣቴ በፊት አንድ በኔ እድሜ ደረጃ ነውና ወንጌል እየመሰከረ እና ገብርኤል ሰይጣን ነው ብሎ የተበሳጭቻለሁ። ገብርኤል እኮ የምትለው በጣም በገብርኤል አልደራደርም ነበርና ጽዮን ቲቪ ኢትዮጵያ። ሰላም ለእናንተ ይሁን። የጽዮን ቲቪ ኢትዮጵያ ተመልካቾችና አድማጮቻችን በዓለም ዙሪያ ሆናችሁ የምትከታተሉን በያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ደግሞ በሌላ ርዕሰ ጉዳይ ወደ ከእናንተ ጋር ቆይታ ልናደርግ መጥተናል። ምናልባት ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግን አይርሱ። በዚህ ከአገልግሎታችን ጎን ቁሙ ብለን በጌታ ፍቅር እንጠይቃችኋለን። ዛሬ እኔና መርጌታ ምስጢሩ ከእናንተ ጋር ቆይታ የምናደርግበት ርዕስ
ከነገረ መላእክትና ከደህንነት አንጻር ነገረ መላእክት ላይ ትኩረት በማድረግ እናወራለን። እንዲሁም ደግሞ ደህንነት ምንድነው፣ መዳን ምንድነው በሚለው ርዕስ እናወራለን። አብራችሁን ቆዩ። መርጌታ እንኳን ደህና መጣ። እንኳን ደህና ቆየህ። መልካም። እንግዲህ ዛሬ ደግሞ በዚህ አሁን በተናገርኩት ርዕሰ ጉዳይ ላይ አብረን እናሳልፋለን። በነገረ መላእክት ዙሪያ እናወራለን። እንዲሁም ደግሞ ቀጣይ ከደህንነትም ስለ መዳንም የምናወራበት ርዕስ ይኖረናል። እንግዲህ ነገረ መላእክትን ስናነሳ በመጽሐፍ ቅዱስ የመላእክትን አገልግሎት በሰፊው እናገኛለን። ከመጀመሪያ የመጽሐፍ ቅዱስ ክፍሎች አንስተን ስንመለከት መላእክት ትልቅ አስተዋጽኦ አላቸው በአገልግሎት ዙሪያ እና ግን ሁለት ጽንፍ ይታየኛል። በዚህ በወንጌላውያን አማኞች ዘንድ የሚነሳ ሐሳብ አለ፣ በኦርቶዶክሳውያን ዘንድ የሚነሳ ሐሳብ አለ ማለት ነው። ኦርቶዶክሳውያን መላእክት እንደሚያማልዱ እንደሚያድኑ በብዙ መንገድ ይሰብካሉ። ማለት ታቦትም ተቀርጾላቸው የሚሰገድበትም አይነት ሁኔታ አለ። በዚህ ደግሞ በወንጌላውያን አማኞች ዘንድ ደግሞ ያንን ጽፍ ለመመከት ተብለው የወንጌላውያን የመላእክትን አገልግሎት የሆነ የመተቸት የማቀዝቀዝ አይነት ነገር ደግሞ ይታያል። አንተ ደግሞ ያው በዛች ቤተክርስቲያን ላይ በጣም ብዙ ስላሳለፍክ ብዙ ስለተማርክ እንዲሁም ደግሞ በአገልግሎት በቲክቶክም በተለያዩ ማህበራዊ ሚዲያዎች ላይ ስታነሳ ሰምቻለሁ። ከመላእክት ጋር በተያያዘ የምታነሳቸው ሐሳቦች አሉ። በእርግጥ አንተም ስታነሳ ምንድነው ይሄ የመላእክትን አገልግሎት ከፍ በሚያደርግ መንገድ አይደለም ስታነሳው የሰማሁት፣ ግን ማርያምን ለማመስገን ተፈጥረዋል የሚል ሐሳብ ስታነሳም ሰምቼ አውቃለሁና እንዴት ነው በመላእክት አገልግሎት እንደው ከመፈጠራቸው ከፍጥረታቸው ጀምረን እናንሳና በዚህ ዙሪያ ትንሽ ብናወራ መልካም ነው ብዬ አስባለሁ። እሺ መልካም ነው። እግዚአብሔር ይስጥልኝ ፓስተር፣ ጥሩ ሐሳብ ነው። ለአድማጮቻችንም በጣም ትልቅ ጥቅም አለው ብዬ አምናለሁኝ። እንግዲህ የመላእክትን ተፈጥሮ ወይም ደግሞ ስራቸውን ከመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ዮሐንስ በጥንቃቄ ስናጠና ስናነብ መላእክት የሚለው ሐሳብ ራሱ መልእክተኞች የሚል ነው። የማን መልእክተኞች? የእግዚአብሔር መልእክተኞች ማለት ነው። እንግዲህ ይሄንን ካለማወቅ የተነሳ ሰዎቹ እኛ እንልካቸዋለን የሚሉ አሉ። እንዲያው አንዳንድ ወንጌላውያን አማኞችንም የማይመጥኑ አገልጋዮች እኔ መልአኩን ልላክልህ የሚሉ አሉ። እና መልአኩን የሚያንቀሳቅሰው እግዚአብሔር ብቻ ነው። ሂድ ሲለው ይመጣል፣ ና ሲለው ይሄዳል። እንደፈለገ ማንቀሳቀስ የሚችለው እግዚአብሔር እንጂ ሰው አይደለም። እና በዚህኛውም ቤት በዛኛውም ቤት እንዲያው ማዕከል አድርገን መጽሐፍ ቅዱስ የሚለውን ነገር ማየት በጣም ጥሩ ነው፣ ጥቅም አለው ብዬ አስባለሁ። ስለዚህ መላእክት ሲባሉ የእግዚአብሔር መላእክቶች ናቸው። እግዚአብሔርን ለማገልገል የተፈጠሩ ናቸው። እግዚአብሔርን ለማመስገን የተፈጠሩ ናቸው። መጽሐፍ ቅዱስ ራእይ ላይም ትንቢተ ዳንኤልም ላይም እንዲሁም ደግሞ ወንጌላት ላይም የተጻፉት የምናገኛቸው መላእክቶች በአጠቃላይ እግዚአብሔርን ለማመስገን የተፈጠሩ እንደሆኑ መጽሐፍ ቅዱስ በግልጽ ይነግረናል ማለት ነው። ስለዚህ የመላእክትን ተፈጥሮ ስናይ በጣም ረቂቃን ናቸው። ስጋና አጥንት የላቸውም። በተዘጋ ቤት መግባት ይችላሉ። ብርቶች ናቸው፣ ኃይለኞች ናቸው። እንዲያውም አንድ መልአክ 185,000 ወታደሮችን በአንድ ጊዜ ድል የማድረግ ስልጣን እንዳለው መጽሐፍ ቅዱስ በደንብ አድርጎ ያስተምረናል ማለት ነው። እንግዲህ እኔ መላእክቶችን አላቃልልም፣ መላእክቶችን አከብራለሁ። አይደለም መላእክቶችን ይቅርና እኔ የትኛውንም እግዚአብሔር የፈጠረውን ፍጥረት ሰዎችን ያልዳኑትንም ሁሉ አከብራለሁ። አይደለም መላእክቶችን። እኔ መላእክቶችን ዝቅ የማድረግ ስልጣን የለኝም። እኔ መልአኩን ከሚያከብር ሰው አንዱ እኔ ነኝ ማለት ነው። ምክንያቱም እግዚአብሔር ያከበረውን ማንም ሊንቀው ስለማይችል። ምናልባት መልአክ አያማልድም ማለት ግን መልአክን ማዋረድ አይደለም። መልአክ አያድንም ስል ከነገረ ድህነት ጋር ያለውን መጽሐፍ ቅዱስ የሚለውን ነው።
ይሄ እግዚአብሔር ልጁን ኢየሱስ ክርስቶስን ለሰው ልጆች ልኮ ከኃጢአት ባርነት ሰዎችን አውጥቷል። መልአክ ግን የሰዎችን ኃጢአትና በደል መውሰድ አይችልም። ምክንያቱም በስጋና በደም ስላልተካፈለ ማለት ነው አይደል እንዴ? ስለዚህ ያንን ለማለት ነው እንጂ መጽሐፍ ቅዱስ እኮ በግልጽ መላእክቶች ወደ ሰው ልጆች ተልከው መላእክቶች ሰዎችን መርዳት እንደሚችሉ በግልጽ ይናገራል እኮ። ይታየን መልአክ እግዚአብሔር አውዶም ለሌ ፈረው ወያድነው እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራሉ ይልና ያድኗቸው ማን ነው የሚለው። ግንስ እግዚአብሔር ሲልካቸው ነው። እግዚአብሔርን በመፍራት ለሚኖሩ ሰዎች መላእክቶች ይታዘዛሉ። ከዚህ ባለፈ ግን መላእክቶች እኔ ስጠራቸው ይመጡልኛል ብሎ ሻማ ማብራት፣ ጸበል ጸዲቅ ማድረግ፣ ሽቶ ማርከፍከፍ፣ ስዕል የገብርኤል ስዕል ነው ብሎ ስዕል ተሸክሞ መሄድ፣ ለስዕሉ ተንበርክኮ መስገድ፣ ይህ ከመጽሐፍ ቅዱስ ውጪ የሆነ የክህደት ትምህርት ነው ብዬ አምናለሁ። ከዚህም አልፎ በስዕሉ ፊት ተንበርክኮ ገብርኤል ሆይ ድረስልኝ ማለት፣ ሚካኤል ሆይ ድረስልኝ ማለት። እንደውም እኮ መላእክቶች ሁሉ ማርያምን ለማመስገን ተፈጥረዋል የሚል ትምህርት አለ። ኩሎሙ ሰራዊተ መላእክት አእላፍ እለ ይሰርሩ በአክናፍ እማጽናፍ እስከ አጽናፍ ይሴብሑኪ ማርያም በዘያረም ማፊላል። በጣም የሚገርምህ ነገር መላእክቱ ሁሉ ነው የሚለው። ኩሎሙ መላእክቱ ሁሉ ሱራፌል፣ ኪሩቤል፣ አጋዕዝት፣ ስልጣናት ዝም ለማይላ ታላቅ መጽሐፍ በገበያ ላይ ዋለ። በማር የተለወሰ መርዝ። በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርዝ። ያለ ማቋረጥ ሌት ተቀን ማርያምን ለማመስገን ተፈጥረዋል የሚል ትምህርት ታገኛለህ። የሄዳር ካህናተ ሰማይ ገጽ 77 ዚቅ በሚባለው መጽሐፍ ተጽፎ የምታገኘው ነው ማለት ነው። ስለዚህ እንዲህ አይነቱ ትምህርት ከነገረ ድህነት ጋር የሚጋጭ ክርስቶስ የከፈለውን የቤዛነት ስራ ውድቅ የሚያደርግ የክህደት ትምህርት ነው። ኩሉ ነፍስ ይሴብሖ ለእግዚአብሔር፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ ተጽፏል። መላእክቱም እግዚአብሔርን ለማመስገን ተፈጥረዋል። ቅዱስ 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 የሰራዊት ጌታ እግዚአብሔር ብለው እግዚአብሔርን ለማመስገን የተፈጠሩ ናቸው። አየው። ስለዚህ እግዚአብሔርን የሚያመሰግኑትን ቅዱሳን መላእክት ማርያምን ለማመስገን የተፈጠሩ ብሎ ለማርያም መስጠት በእውነቱ እግዚአብሔርን የሚያሳዝን ነው ብዬ አስባለሁ። ጥሩ፣ ወደዛ በሰፊው እንመለሳለን ብዬ አስባለሁ። እንግዲህ መላእክት የተፈጠሩት የእግዚአብሔር መልእክተኞች ለመሆን፣ እግዚአብሔር ሂዱ ሲላቸው ሊሄዱ፣ እግዚአብሔር ኑ ሲላቸው ሊመጡ ነው እና ቅድምም አንተ የጠቀስከው ጥቅስ አለ። እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መላእክቶች ይሰፍራሉ አለና ያድኗቸውማል ይላል። አሁን በእርግጥ ኦርቶዶክስ ቤተክርስቲያን መላእክት ማለት ከኃጢአት ያድናሉ ብላ ነው የምታስተምረው ወይስ? ለምሳሌ አሁን እኔ አሁን አምናለሁ፣ ወንጌላውያን አማኞች ውስጥ ያለው ሰው ነኝ። መላእክቶች እግዚአብሔር ሲልካቸው ወደ እኔ እንደሚመጡና እንደሚያድኑኝ አምናለሁ። ለምሳሌ ዳንኤልን ከአንበሳ አፍ እንደታደገው መልአክ እኔ ከችግር፣ ከአደጋ፣ ከጦርነት፣ ከመከራ፣ ከፈተና ያድኑኛል ብዬ አምናለሁ። ለምን? እግዚአብሔርን የምፈራ ሰው ስለሆንኩኝ፣ የእግዚአብሔር ሰው ስለሆንኩ እግዚአብሔር ለኔ መላእክቶችን ይልካል ብዬ አምናለሁ። በእርግጥ እኔ መልአኩን ምልካው አይደለም፣ ከስማቸው ቅድም እንደተናገርከው ከስማቸው አንፃር የእግዚአብሔር መላእክቶች ናቸው። ስለዚህ ግን ኦርቶዶክስ ቤተክርስቲያን ከኃጢአት ያድናሉ፣ የቤዛነትን ስፍራ ይወስዳሉ፣ ይሸፍናሉ ብላ ታምናለች ወይስ አሁን እኔ በምልህ መንገድ እግዚአብሔር ሲልካቸው ወደ እኔ ይመጡና
ይረዱኛል፣ ከጦርነት ከፈተና ከችግር ያድኑኛል ብላ ነው የምታምነው ወይንስ የቤዛነትን ስራ ትሰጣለች ነው ለመላእክት? በጣም ጥሩ ጥያቄ ነው። እንግዲህ በድርሳኑ ላይ ገብተን ስናነብ ለቅዱስ ገብርኤልም ለቅዱስ ሩፋኤልም ለቅዱስ አፍኔንም ለቅዱስ ራጉኤልም ወዘተርፈ ድርሳን የተጻፈላቸው መላእክቶች ሁሉ የኃጢአትን ስርየት ሁሉ እንደሚያሰጡ የተጻፈበትን ታገኛለን። ዘጸዋ ስመከ ወለዘገብረ ተስካረከ እምህር ለከ ተብሎ ማለት ነው። ስምህን የጠራ ዝክርን የዘከረ እምርልሃለሁ ማለት ከምንድን ነው የሚምረው? ከኃጢአት አይደለም እንዴ? እንዳይኮነን ነው እኮ ዝክር የሚዘክረው። የገብርኤልን ዝክር እኮ የሚዘክሩት ሰዎች እኮ እንዳይኮነኑ ነው አይደል? ለመጽደቅ እኮ ነው ስሙን የጠራ ብለው የሚሉት። ስለዚህ ይሄ ከነገረ ድነት ትምህርት ጋር በጣም ይጋጫል ማለት ነው። ይጋጫል። የሚካኤልን ዝክር የሚዘክረው ሰው ክብር ለማግኘት አይደለም ወይ ሽልማት ለማግኘት አይደለም፣ ለመጽደቅ ነው። ትውልዱ የሚካኤልን በዓል የሚካኤልን ዝክር የሚዘክረው ማለት ነው። ስለዚህ ከዛ ጋር 100% ነው የሚገናኘው። ገድሉ ላይ እንደተጻፈው ማለት ድርሳኑ ላይ እንደተጻፈው ከነገረ ድህነት ትምህርት ጋር ይጋጫል። ከዚህ ውጪ ሌላው በጣም ሊሰመርበትና ኦርቶዶክሳውያን አማኞች ሊገነዘቡት ይገባል ብዬ ማስበው ገብርኤል ሆይ ድረስልኝ፣ ሚካኤል ሆይ ድረስልኝ ብለው ሚካኤል እንደማይመጣላቸው ገብርኤል እንደማይመጣላቸው ልነግራቸው እወዳለሁ ከመጽሐፍ ቅዱስ አንፃር። ነገር ግን ገብርኤል ሳይሆን ገብርኤል ብሎ የሚመጣ ዛር ደግሞ እንዳለ እናውቃለን። ዛር ማለት መንፈስ ማለት መንፈስ አለ። በገብርኤል ስም ገብርኤል የሚባል ዛር አለ። በሚካኤል ስም ሚካኤል የሚባል ዛር አለ። አሁን ቁልቢ ገብርኤል ሄድ፣ ሳማ ሰንበት ሄድ፣ ዝቅ እንታሁን ስዕለት ተስለው ሲሄዱ ቅማል ምናምን ይዘው ይሄዳሉ። ቅማል አመጣሉ ተብሎ ቅማል ገቢ ይደረጋል። ተዋን ገቢ በገብርኤል ነው። አይጥ ገቢ ይደረጋል። እዛ ጋር ደግሞ ሴክሹዋል የሆኑ ነገሮች ይደረጋሉ። አይተናል እኛ ቁልቢ ገብርኤል ላይ። ስለዚህ ይሄ እንዲህ አይነቱ ገብርኤል ነው ወይ? የእግዚአብሔር መልአክ ገብርኤል ነው ወይ? ለገብርኤልስ ቤተክርስቲያን ተሰርቶለት በዛ ስዕል ተስሎለት ሰዎች ደግሞ የዛሬ ዓመት ይሄን እናደርጋለን ብለው ተስለው ሄደው የሆነ ስጦታ ለመስጠት ሴክሹዋል ነገር ለማድረግ ኃጢአት ለማድረግ ቅማል ለመስጠት እንዴት ነው የደፈሩት የእግዚአብሔርን መልአክ? አያስፈራም? ስለዚህ እንዲህ አይነት ትምህርቶች ከመጽሐፍ ቅዱስ ውጪ የሆኑ የክህደት ትምህርቶች ናቸው ማለት ነው። ስለዚህ ይሄ ገብርኤል ወደ ማርያም ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ የመጣው ገብርኤል አይደለም። ወደ ዘካርያስ ቤት ወደነ ኤልሳቤጥ የመጣው ገብርኤል አይደለም ነው የምትለኝ? በፍጹም። አሁን እኔ ኦርቶዶክሳውያን እንዲረዱ ትፈልጋለሁ ይሄንን ነገር። አሁን ምሳበ ቅዱሳን የሚባለው ላይ አጀረ ጴጥሮስ የሚባል በጥንቆላው ዓለም የምንጠራው ቅዱሳኖችን ስቦ ማናገር የሚል ነው። በዛ የድግምት አይነት ለምሳሌ ምሳበ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምሳበ ቅዱሳን ይልና ንዑ ነጋሬ ካህናት ወዲያቆናት ንዑ ነጋሬ መነኮሳት ነጋሬ ቆሞስ አይመጡም። አሁን ባትጠራቸው እዚህ የመምጣት አቅሙ የላቸው እንደው ሰዎች እንዲማሩ እንጂ። ከዛ ንዑ ይልና በነገራችን ላይ አንድ አጋንንት የሚመጣው ስትስበው የሚመጣው የሆነ ምስ ስታደርግለት ነው። መስዋዕት ስታደርግለት ነው የሚፈልገው። 99 ሰንደል መለኮስ አለበት። ከወይላ እንጨት የተቀረጸ ደግሞ ታቦት መኖር አለበት። ታቦቱ በስሙ ማለት ነው። አዎ በስሙ በገብርኤል ስም አሁን የሆነ ነገር ጽላት ይቀረጻል። በጽላቱ ላይ ደግሞ ደም ይፈሳል፣ ሽቶ ይከፈከፋል፣ 99 ሰንደል ይደረጋል፣ ሰንድሮስ የሚባል ነጭ ጣን ይደረጋል ወዘተርፈ። ብዙ መስዋዕቶችን ካቀረብክ በኋላ ደምህን አፍስሰህ ነው እዚህ ጠብ አድርገህ ደምህን ገብረህ ደሜን አፍስሼ ስጋዬን ቆርሼ ተዋረስኳችሁ ብለህ ያንን ነገር ስትወክል ነው ድግምቱን ስትደግመው የሚመጡት። ስንታለል የኖረው በዚህ ነው። አሁን ሲመጣ ባጌረ ጴጥሮስ ንጉስ ክሙ ወበጠቅላይ ኢታማጆር ሹም ንጉስ ክሙ ገብርኤል ኑ ብሎ ነው የሚጨርሰው። ጠቅላይ ኢታማጆር ሹሙ ማን ነው? ገብርኤል ነው ይላል። አየው፣ በዛ ተገዳችሁ ድረሱልኝ ብለህ መስዋዕቱን ስታደርግ አውቶማቲካሊ በስዕሉ ላይ የምታየው ገብርኤል የሚመስል ግን የእግዚአብሔር መልአክ የማይወክል አጋንንት በቀጥታ ይመጣል። አጋንንት ነው ይመጣል። ስለዚህ የዛን ሰዓት አንተ ትላለህ ገብርኤል መጣ ትላለህ። ከዛ ይሄን አድርግ ይልሃል፣ ይሄን ገብርልኝ ይልሃል። ከዛ በኋላ
ሰው ምረድልኝ ቢልህ አለማረድ አትችልም ማለት። ስለዚህ አሁን ገብርኤል ሲነግስ እንደዚህ ሲከበር በዓል ሲደረግ ምናልባት ያዛድ ሊሆን ይችላል የሚመጣው ምናልባት ያ ሊሆን ይችላል አትለኝ የሚያዘፍናቸው እልል የሚያሰኛ ምክንያቱም አሁን ሲዘፈን አያለው ያ ሊሆን ይችላል አትበለኝ ነው ኦኬ ነው ትውልድ ይወቅ በቃ ትውልድ ነፃ ወጥቶ ለምን እኔ ዛሬ አልሰዋም ለምን ዛሬ አልሞት እንዴ ተቀደዳለ እንጂ ገብርኤል የእግዚአብሔር መልአክ ገብርኤል በሰማይ ነው ያለ ውስን ነው በአንድ ስፍራ ላይ የሚገኘው ነገር ግን ከዛ ከእግዚአብሔር የሚላከው ገብርኤል ለአማኞች ሂድ እርዳቸው ከተባለ ይመጣው መጽሐፍ ቅዱስን ነው ምን ይላል እስቲ መጽሐፍ ቅዱስ ነው እንግዲህ ይኸውልህ የመላእክትን ተፈጥሮ እዚህ ጋር ማየት እንችላለን ለምሳሌ መጽሐፍ ቅዱስ ራዕይ 4 ቁጥር 8 ላይ እንደዚህ የሚል ቃል ታገኛለህ 24 ሰዓት ሙሉ ያለማቋረጥ ዘወትር እግዚአብሔርን ማገልገል ማመስገን ማምለክ በፊቱም መስገድና መቆም እንደሚችሉ በዚህ ስፍራ ላይ ታገኛለህ እንግዲህ ሌላው ራዕይ 4 ቁጥር 8 ላይ ደግሞ ቅዱስ የነበረውና ያለው የሚመጣው ሁሉንም የሚገዛ አምላክ እያሉ ቀንና ሌሊት አያርፉም ይላል ያለማቋረጥ እግዚአብሔርን ያመሰግናሉ ይላል እንደገና ትንቢተ ዳንኤል 7:10 እና ኢሳይያስ 6 ቁጥር 7 ላይ አንዱም ለአንዱ ቅዱስ የሰራዊት ጌታ እግዚአብሔር እያለ ይጮህ ነበረ ይላል እሺ ወደ ታች እንሂድ ራዕይ 7 ቁጥር 11 እስከ 12 መላእክትም ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሶች ቆመው ነበር በዙፋኑም ፊት በግንባራቸው ተደፉ ለእግዚአብሔርም እየሰገዱ አሜን በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም እስከ ዘላለም ድረስ ለእርሱ ይሁን እያሉ ያመሰግናሉ ይላል አየው የእግዚአብሔር መላእክቶች ታርጌት ጎላቸው ምንድነው ካልከኝ እግዚአብሔርን ማመስገን እግዚአብሔርን ማገልገል እግዚአብሔርን በማገልገል ውስጥ መላእክቶቹ ድርሻቸው ሂዱ መርጌታ ምስጢሩን አድኑት ታደጉት ታላቸው እግዚአብሔር ወደኔ መጥተው ይታደጉኛል ያድኑኛል አንተ ስለጠራሃቸው ሳይሆን እግዚአብሔርን በመፍራትና የእግዚአብሔርን ስራ በመስራት በታማኝነት ስለምኖር ብቻ እግዚአብሔር መልአኩን ይልክልኛል ገብርኤልን ይልክልኛል ሚካኤልን ይልክልኛል ወዘተርፈ ከዚህ ውጪ ግን መልአኩ ገብርኤል ሆይና በየ በድግምት የምጠራው አይደለም ሚካኤል ሆይና በየ ዘታመነ በጸሎቱ በስለቱ ለቅዱስ ሚካኤል ይለና ኤኮስ የነከምካም የቦካችሮም ለካፍኤል ኦኬ ዋርናኬ ጓ ዋብሶላ የተመታዩ ምንድነው ትርጉሙ ይሄ ትርጉሙን አታውቀው በሁስም ይልሃል ሁላችሁም የምትሉት ህቡስም ነውና ይሄን አሁን ዛሬ ድምጽ አውጥቼ ደገምኩት እንጂ ይሄን ድግምት እንደዚህ ድምጽ አውጥተህ ከደገምከው መብረቅ ይመታል ተብለህ ማስፈራሪያ ይነገርህ ነበር በአባቶች እኔ መብረቅ ሆኜ ብዙ መጽሐፍቶችን በዚህ በማር የተለወሰ መርዝ በሚለው መጽሐፍ እኔ ራሴ መብረቅ ሆኜ ተርጉሚያቸዋለሁ ብዙ ይሄ ግን የሚተረጎም አይደለም ህቡስም ነው ስለዚህ እንዲህ ብለው ገብርኤል አይመጣም እንዲህ ብለው ሚካኤል አይመጣም እንደዚህ ብለው ድግምት ደግመው የሚመጣው ገብርኤል ሳይሆን ገብርኤል ነኝ የሚለው ዛር ነው መስዋዕት የሚቀበለው ዝክርን የሚቀበለው ስደትሳይ መሰረትም የለውም አሁን ከዘፍጥረትም ጀምር ለምሳሌ አሁን አብርሃም ቤት መላእክት ሲሄዱና ያለን ሎጥ ቤት ሲሄዱና ያለን ግን ሎጥ መስዋዕት አቅርቦ አልጠራቸውም ወይም ደግሞ አብርሃም መስዋዕት አቅርቦ አልጠራቸውም እንደገና ደግሞ መሳፍንት መጽሐፍ ላይ ወደምናገኘው የሶምሶን የማኑሄ እነማን ይሄ ቤተሰብ ስጋ ስትሄድ መስዋዕት ጠርተው አልጠሩትም ገብርኤል ማን ነው ዳንኤል ጋም ሲመጣ የትኛው መጽሐፍ ቅዱስ ላይ በጣም የመላእክትን አገልግሎት በሰፊው ነው የምናገኘው ግን አንድም ቦታ ላይ እንደዚህ መስዋዕት እጣንም ያጨሰ የለም ሰንደልም የለኮሰ የለም ጨፌም የነሰነሰ የለም አሉ አንዳንዴ ፈንድሻው ይደረጋል ጨፌው ይነሰነሳል ጥሩ ነው እንደዚህ አይነት ሴሬሞኒ ደስ ይላል ግን ገብርኤልን ለማምጣት ከሆነ በጣም ስህተት ይፈጸማል ማለት ነው ስለዚህ በአጠቃላይ መላእክቶችን እኛ በመናቀርባቸው መስዋዕቶችና ጸሎቶች ወደኛ መጥራት ማምጣት አንችልም እነዚህ መስዋዕት አቅርበን ወይም ደግሞ ለምነን የምናመጣቸው ነገሮች መላእክቶች ሳይሆኑ ዛሮች ናቸው የሚል ድምዳሜ ነው በጣም ጥሩ እስኪ አሁን አንድ ደግሞ እንደው ትንሽ እንደው ለተመልካቾች ግልጽ ለማድረግ እንደዚህ ሲሉ ሰማለው እኛኮ ቤተክርስቲያን ሄደን ገብርኤል ቤተክርስቲያን ሚካኤል ቤተክርስቲያን ሌላ ሄደን እኮ እዛ እንሂድ ጣዖት ነው ስንላቸው እንደኛኮ ሄደን የእግዚአብሔርን ስም ነው የምንጠራው
እግዚአብሔርን ነው የምናመልከው እንጂ እኛ መላእክትን እኮ አንጠራም፣ እኛ ለመላእክት እኮ አንሰግድም፣ የምንሰግደው ለእግዚአብሔር ነው የሚሉ ሰዎች አሉ። እስኪ ለነዚህ ምን አይነት ሐሳብ አለ? ጥሩ ጥያቄ ነው። በእውነቱ ገብርኤል ቤተክርስቲያን ሄዶ የእግዚአብሔር ስም ይጠራል የሚለው ከእውነት የራቀ ውሸት ነው። ገብርኤል ቤተክርስቲያን ሄደህ ሀ ብለህ ወደ ማህሌቱ ስትገባ መልካ ገብርኤል የሚባል አለ። የገብርኤልን መልክ፣ የገብርኤልን ቁመና፣ የገብርኤልን ጨጓራ፣ የገብርኤልን ከርስ፣ የገብርኤልን ኩላሊት እያልክ ነው የምትጠራው። ገብርኤል ኩላሊት አለው ወይ? ጨጓራ ሰላም ለኩልያቲከ ይላል። አሁን ገብርኤል ኩላሊት አለው? መልክ የሚባለው ዜማ የምንሰራበት ጸናጽል መቋሚያ እንዲህ ስንወዘወዝ የምናድርበት። እሺ ለመልክከ ይላል። የገብርኤል መልክ አለው? ለሰኮናከ ይላል። ሰኮና አለው? ለገቦከ ይላል። ለወገብህ ወገብ አለው? እንዴት ነው ያዩት ገብርኤልን? ታላቅ መጽሐፍ በገበያ ላይ ዋለ፣ በማር የተለወሰ መርዝ። በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ባለና በግሩም ቋንቋ የሚነግረንን ይህንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርዝ። እንዴት ነው የሳሉት ገብርኤልን? መላእክቱን የእሳት ነበልባል የሚያደርግ አገልጋዮቹን የእሳት ነበልባል የሚያደርግ አይደል የሚለው መጽሐፍ ቅዱስ ዕብራውያን ላይ። ስለዚህ እንዴት ነው መናፍስቱን ነው የሚለው፣ መናፍስቱን ነው የሚለው። እንዴ መናፍስት ናቸው፣ በተዘጋ ቤት የመግባት አቅም አላቸው መጽሐፍ ቅዱስ ሲናገር ሐዋርያት ሥራ። ስለዚህ እንዴት ነው መልክ የተሰጣቸው? ለጆሮህ እየተባለ ለዓይንህ ለአይንቲከ እየተባለ ለዓይንህ ሰግዳለሁ እየተባለ ለአፍንጫህ ሰግዳለሁ እየተባለ አደሉ ገብርኤል ቤተክርስቲያን ላይ ሲዘመር የሚታደረው ሲሰገድ የሚታደረው። ስለዚህ ገብርኤል ቤተክርስቲያን ሄደን እግዚአብሔርን ነው የምንጠራ ለሚሉ ክርስቲያኖች በግዕዝ ተሸውደዋል። አባቶች በግዕዝ በጣም አጭበርብረዋቸዋል። ስለዚህ ገብርኤል ቤተክርስቲያን ብሎ በመጀመሪያ ደረጃ የለም፣ የገብርኤል ቤተክርስቲያን የሚል በመጽሐፍ ቅዱስ የለም። ቤተክርስቲያን የክርስቶስ አካል ነች። ቤተክርስቲያን በክርስቶስ ደም ላይ የተመሰረተች ነች። ቤተክርስቲያን በጴጥሮስ አለትነት ላይ የተመሰረተች ነች። መጽሐፍ ቅዱስ የእግዚአብሔር ቃል ሲነግረን አንተ ኮክ ሆዲ በዛቲ ኮክ አሐንጻ ለቤተክርስቲያኔ፣ አንተ አለት ድንጋይ ነህ፣ በዚህች አለት ላይ ደግሞ ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሏትም። ስለዚህ የቤተክርስቲያን ራስ ክርስቶስ ነው። ቤተክርስቲያን በክርስቶስ አካል የተመሰረተች በክርስቶስ ማንነት የምትታወቅ እንዲሁም ደግሞ በአማኞች የተተከለች ነች ቤተክርስቲያን እንጂ በገብርኤል ልትተከል አትችልም። የገብርኤል ቤተክርስቲያን የክርስቶስ የለም። የገብርኤል ቤተ የሚካኤል ቤተክርስቲያን የሚባል የለም እንደ መጽሐፍ ቅዱስ። ለዚህ ይሄንን በዚህ ቢወስዱት ቢያጠኑ ግዕዙ እውን ምንድነው የሚለው እግዚአብሔርን ነው ወይ የሚጠራው? አንድም ስፍራ ላይ ስለ ገብርኤል ቤተክርስቲያን ወሩ ላይ ቢሄዱ አሁን መስከረም ወር ነው የቤተክርስቲያን ሙሽራዋ ገብርኤል እየተባለ ነው የሚዘመረው በዝማሬ ማለት። አዎ የቤተክርስቲያን ሙሽራዋ ገብርኤል፣ ሙሽራው ግን ኢየሱስ፣ ሙሽራው ኢየሱስ ነው ያለ የኢየሱስን ቀምተው የቤተክርስቲያን ሙሽራዋ ገብርኤል እየተባለ ይዘመራል። አሁን ባሁን ወራዊ ሀለ ቤተክርስቲያን መላከ ሥራው ይሆሙ ለመላእክት ገብርኤል አሰርገዋ ለምድር በስነ ጽጌያት ትእዛዝ ማልከኝ አንተ ዝምሮ እንደዛ ነው ሳላስበው ሌላ ውስጥ እየከተትከኝ። እኮ ያው ስለ መላእክት ስለምናወራ ይሄን በተመለከተ ማውራታችን ተገቢ ነው ብዬ አስባለሁ። እንደው ምናልባት ለወገብህ፣ ለኩላሊትህ፣ ለጨጓራህ
ለዓይንህ፣ ለከንፈርህ፣ ለጆሮህ እያሉ የሚዘምሩት እንደ ምናልባት ስዕሉን በሰው መልክ ስላሳዩአቸው ይሆን እንጂ መጽሐፍ ቅዱስ አሁን ቅድም ያልከውን ጥቅስ እንደው ዝም ብለን ብናነበው አሁን ዕብራውያን ምዕራፍ 1 ቁጥር 7 ላይ ከመዝሙረ ዳዊት 104 ላይ የተወሰደ ክፍል ነው። ስለ መላእክትም ነው የሚለው። ስለ መላእክትም መላእክቱን መናፍስት አገልጋዮችን የእሳት ነበልባል የሚያደርግ ነው ይላል። ኢየሱስ ከመላእክት ይበልጣል የሚለውን ትምህርት ለማስተማር ሲፈልግ ኢየሱስ በስጋና በደም የተካፈለ ነው። እነዚህ መላእክት ግን በስጋና በደም የተካፈሉ አይደሉም፣ ግን መንፈስ ናቸው ነው። ስጋና ደም የላቸውም መላእክቶች። ስለዚህ አሁን መንፈስንስ በስዕል መልክ አሁን ገብርኤልን በየቤተክርስቲያኑ በየንዋየ ቅዱሳቱ ገብርኤል የሚባለውን ስዕል እናውቀዋለን አለ የገብርኤል ስዕል። ግን መንፈስን መሳል እንችላለን ወይ? ለምሳሌ አሁን እግዚአብሔር መንፈስ ነው። አሁን እግዚአብሔርን ሳለው ብትባል እንዴት ነው? እግዚአብሔርን በስዕል መልክ ልትገልጸው ትችላለህ ወይ? ገብርኤልም መንፈስ ነው። ስለዚህ አሁን ሰይጣንም መንፈስ ነው እኮ በነገራችን ላይ አለ። አሁን መንፈስን በስዕል መልክ መግለጽ በራሱ ተገቢ ነው እንዴ? ስተት ነው። አሁን ቤተክርስቲያናችን ትልቁ ስተቷ መናፍስቱን ሁሉ አካል አላቸው ብላ ማስተማሯ ነው። ለምሳሌ ሰይጣን አካላዊ ነው ብላ ስጋዊ አካል የሚለው ስጋዊ አካል አለው ብላ ታስተምራለች ሰይጣንን። ለምሳሌ ጽዋለ ጽድቅ የተባለው የአየሩ ጋኔል የሚባለውን ማንሳት ትችላለህ። ብዙዎች ብለውታልና የአየሩ ጋኔል እንግዲህ ከሰው ጋር ግንኙነት ፈጥሮ ማን ተወለደ ይላል። ጽዋለ ጽድቅ ተመልከተው። የአየሩ ጋኔል ጽዋለ ጽድቅ እንግዲህ መንኩሶ ጸድቆ ታቦት ተቀርጾለት አባባጅ የተባለ እየተከበረ ነው ያለው። አይ እንዲህ አይነት በቃ በአቡነ ዜና ማርቆስ አማካኝነት ተጠምቆ ይላል ማን? ሰይጣኑ የአየሩ ጋኔል ይላል። የተክለ ሃይማኖትንም ገድል ውሰድ። ያንን በውሃ ውስጥ ይኖር የነበረውን መንፈስ አጥምቀው አቁርበው አጸደቁት። እና እንዲህ አይነት ነገር መናፍስቶች ሁሉ ስጋ የለበሰ ማንነት አላቸው ብሎ የሚያስተምሩት ትምህርት። ሰለሞንም እኮ እንደዛ ልቡሳነ ስጋ ጋንንት ሰባት። አሁን ይሄ በጣም ትልቁ ስህተት ነው። እንግዲህ መጽሐፍ ቅዱሳዊ ያልሆነ ሊታረም የሚገባው ይሄ እኮ ነው። አሁን ከቤተክርስቲያኒቱ ህዝብንም እያፈለሰ ልክ ብልጭ ሲልለት ህዝቡ ከቤተክርስቲያኒቱ እየወጣ ይሄዳል። አሁን ቤተክርስቲያኗ ይሄን እውነት በግልጽ ብታስተምር ምንድነው የሚጎልባት? አንድ ጊዜ የገባውን ስህተት አሜን ብለው ተቀብለውታል። አባቶች አሜን ብለው ተቀብለው እያስተናገዱት ገቢ አግኝተውበታል። አሁን ገብርኤል ሲመጣ በጣም ኃይለኛ ገቢ ነው የሚገኘው። በስለት በምን እንደነገርኩህ በርግጥ ዛሩን መጥቶ የሆነ ነገር ሊያደርግ ይችላል አይደለ? አዎ ህዝብ አግዝ የሚባለውም እኮ ከዛ የተነሳ ነው የሚደረግበት። ምን ማለት ነው ደግሞ እሱ? ሰውን በቃ እንደ ጎርፍ ነው እየሰበሰበ የሚያመጣው። ህዝብ ሰብስብ ይባላል። ህዝብ አግዝ ማለት ህዝብን የሚሰበስብ ነው። አሁን የገብርኤል እዛ ቁልቢ ገብርኤል ላይ ህዝብ አግዝ ነው የሚሰራው። ምናልባት ታቦቱ እንግዲህ የተቀረጸው ህዝብ አግዝ ተደርጎበት ነው ማለት ነው በጥንቆላ ድግምቱ። ከዛ በኋላ ንግሱ ሲነግስ በዛ አማካይነት ከሀገር ውስጥ ከሀገር ውጭ ከተለያዩ ሀገሮች በቃ እየጎረፈ ይሄዳል። ስንት ህዝብ እንደሚሞት ታውቃለህ? መንገድ ላይ ታላቅ መጽሐፍ በገበያ ላይ ዋለ። በማር የተለወሰ መርዝ። በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርዝ። በጣም ህዝብ ያልፈሱ መንፈሱ ራሱ ይቆጣል እኮ ብዙ ጊዜ ሲመለሱም ሲሄዱም ብዙ ሰዎች ያልቃሉ። እና ለዚህ ጽድቅን ለተጠማው ህዝብ እኔ የማስተላልፈው መልእክት ኢየሱስ ክርስቶስ የማንችለውን ነገር በቀራንዮ መስቀል ላይ ጠቅልሎ ተሸክሞ ስለኛ ኃጢአት ሆኖ ስለኛ በደል ሆኖ ደቆ በቀራንዮ መስቀል ላይ ተሸክሞልናል። ስለዚህ ይሄ የጽድቅ ሸክም ያለባቸው ሰዎች ሁሉ ሸክማቸውን ይዘው ወደ ኢየሱስ ይምጡ ነው የሚለው።
ሸክማቸውን ሊያንከባልል ሸክማቸውን ሊጥል ወደሚችለው ወደ ኢየሱስ ይምጡ። መጽሐፍ ሲናገር ሸክም የከበደባችሁ ይልና ወደ እኔ ኑ ከዛስ አሳርፋችኋለሁ ይላል። ገብርኤል ሳይሆን የሚያሳርፈን ኢየሱስ ነው። ስለዚህ ኦርቶዶክሳውያን መጽሐፍ ቅዱስን እንዲያነቡ እንዲሁም ደግሞ በደንብ ወንጌልን የሚሰብኩ ሰዎችን ጠጋ ብለው እንዲጠይቁ መክራቸዋለሁ። በጣም ጥሩ። አሁን እንግዲህ መላእክትን ስናስብ ለእግዚአብሔር የተለየ ዓላማ የተፈጠሩ እግዚአብሔርን ለማመስገን የተፈጠሩ እንዲሁም ደግሞ እግዚአብሔርን ለሚፈሩት ሰዎች ለመርዳት፣ ለማገዝ፣ ከፈተና ለማውጣት የሚላኩ ስጋዊ አካል የሌላቸው መንፈስ የሆኑ ናቸው የሚል ድምዳሜ መስጠት አለብን። እውነት ነው። ስለዚህ አሁን ስዕልም ስለን ገብርኤል ነው የምንለው ነገር የለም ነው። መጽሐፍ ቅዱሳዊ አይደለም። ታቦትም ቀርጸንለት ገብርኤል ነው ልንለው የምንችል ነገር የለም። ምናልባት ገብርኤል ነው እያጨበጨብንለት ልልያልን እያሸበሸብን እየዘመንለት የሚመጣው እሱ ገብርኤል ሳይሆን ዛር ነው የሚል ድምዳሜ ነው እየሰጠን ያለ ነው ማለት ነው። እሺ እንደው እንግዲህ ይህንን ካልን ቅድም መግቢያ ላይ ስናነሳ ወንጌላውያን ጋም ያለ ነገር አለ። ለምሳሌ መልአክ መድቤልሃለሁ ኢንጂል ምናምን ብለው የሚሉ አሉ። ለምሳሌ መልአክ መድቤልሃለሁ መልአኩን ወደ ቤት ልክ ያለው የሚሉ ለነዚህ ምን መልእክት አለ? እነዚህ ቢመለሱ ብዬ ነው መልእክት ማስተላለፈው። ብዙ ነቢያቶች ላይ ያለው ችግር ምንድነው? የእግዚአብሔር ቃል ዕውቀት የለም። ብቻ የሆነ ነገር ብልጭ ስላለላቸው ያ ነገር ስለበራላቸው ብቻ የሆነ ድምጽ ስለሚሰውን ለማስጨብጨብ አይደለም። ወንጌል እልል ለማስባል አይደለም። ወንጌል ስለ ልጁ ስለ ኢየሱስ ነው። ወንጌል ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው። ከዚህ ውጪ መልአኩን የሚልክበት ስልጣን አልተሰጠም። እኔ እንደተረዳሁት በወንጌላውያን አማኞችም ውስጥ እንደተማርኩትኝ ከአባቶች ሰው የትኛውም አገልጋይ ቅዱስ ገብርኤልን የመላክ ስልጣን የለውም። መጽሐፍ ቅዱስ ካለ ልትነግረኝ ትችላለህ የሚል ካለ፣ ስለዚህ እነዚህ ሰዎች በጊዜ ቢመለሱ ወደ ቃሉ የሚል ሐሳብ አስተላልፋለሁ። ሴት መላእክትም አሉ ብለው እንደዛ የሰማሁበት ጊዜ አለና ሴት ጾታ አለው መልአክ ሴትና ወንድ አለ። አዳዲስ ነገር ያመጣው ምክንያቱም ካወራኑ ላይ ቀር ከተነካኩ ላይ ቀር በደንብ ማውራት ጥሩ ነው ብዬ ስለማስብ ምንድነው እንግዲህ መላእክትን ተፈጥሯቸውን ስትመለከት እንግዲህ የብርሃንና የጨለማ መላእክቶች አሉ። እንግዲህ የጨለማውን መላእክቶች ስታይ ሳጥናኤልን ነው የምታየው፣ የተጣለውን የወደቀውን። የብርሃን መላእክቶችን ስታይ ደግሞ ገብርኤልና ሚካኤልን ነው የምታይ። ከዛ በኋላ ያሉት ስማቸው አልተጠቀሰም። እንተና ራጉኤል ራጉኤል ምናምን የሚባለው ነገር የሰዎች ሎጂክ ሊሆን ይችላል። መጽሐፍ ቅዱስ ያላለውን ካልደረስንበት እየጸለይን ዝም እንበል። ከዚህ ያለፈ ጾታ አላቸው አይልም። እንግዲህ ሳጥናኤል ጾታ አለው ወይስ ገብርኤል ጾታ አለው? ከየት አምጥተው ነው ደግሞ ይሄን እኮ እንዲሆን አንተ ጾታ አለው ብለው አስተማሩ። አሁን ጾታ በራሱ ለምንድን ነው ያስፈልገው ሲባል እግዚአብሔር ጾታን የፈጠረው ለመባዛት ነው፣ ሰዎች እንዲዋለዱ እንዲባዙ ነው አይደል? ቆይ ይሄ ትምህርት ከኦርቶዶክሳውያን ጋር ከሆነ እኔ ይሄንን ነገር የሰማሁት ወደ ወንጌላውያን አካባቢ ነው። ግን አሁን ስለ መላእክት አይደል እያወራን ያለነው? መቼስ እኛ ኦርቶዶክስን ብቻ ለመክሰስ አይደለም የተቀመጥነው። ሄኖክ ላይ የተጻፈ አለ። መላእክቶች የሰማይ መላእክቶች ወርደው ከሰው ልጆች ጋራ ተጋብተው እንደወለዱ የሚናገርበት ስፍራ። እነዛ የተወለዱ ደግሞ ትልልቅ የነበሩና እነዛ የሚያስለቅጡ አይነት ነገር እነሱ አሉ። ምናልባት እንግዲህ ይሄንን ሰምቶ ሄኖክን መጽሐፍ አይቶ ከሆነ ይሄ አገልጋይ ነው እንደዚህ ያለው። እንግዲህ ከአገልጋይ ነው። እኔ ብቻ የሆነች አጭር ቪዲዮ ነው የሰማውና ሴት መልአክ አለና እንደውም ሴት መልአክ የፈለከው ይመደብልሃል ወይ ሴት ወይ ወንድ ማለት እቺ ዛሯ አለች ጥበብ የታጀችው ወይስ ጥበብ የምትባሏ ወይም ማርያም የምትባል እቺ በኦሮሚያ አቴቴ ይሏታል። በነገራችን ላይ በጎጃም ደግሞ ማርያም ትባላለች፣ በጎንደር ዘነበ ወርቅ፣ በትግራይ እንቁላለ ወርቅ፣ በዚህ በሸዋ አካባቢ በአዲስ አበባ ደግሞ ጳጳሳቶች ደግሞ ራሄሎ ይሏታል። እና እቺ ዛር ሳትሆን አትቀር
እና ለዚህ አገልጋይ ይችነች የተገለጠችለት በ100% አረጋግጥልሃለሁ እንጂ ሴት መልአክ እኔ የማውቀው የለም በመጽሐፍ ቅዱስ ሴት መልአክ የለም። ምክንያቱም ቅድም እንዳልኩ ምንድነው ጾታ በራሱ ያስፈልገው ለመባዛት ነው። እግዚአብሔር እንዲባዙ ለምሳሌ ሰውን ሴትና ወንድ አድርጎ ነው የፈጠረው። ለምንድነው ሲባል እንድንባዛ ምድርን ሙሏት አይደለ? ብዙ ተባዙ ምድርን ሙሏት አይደለ? ስለዚህ ዓላማው የእግዚአብሔር ዓላማ ጾታን የፈጠረበት እሱ ነው ብዬ አስባለሁ። እንስሳትንም እንደዛው እንዲባዙ ነው። መላእክት ግን አይባዙ፣ ስጋና አጥንት አያገቡም፣ አይጋቡም። እንደውም እኛ እንኳን እኮ ከትንሳኤ በኋላ ጌታ ኢየሱስ ክርስቶስን ጠይቀውት ነበር አይደል? ሰዱቃውያን እና ትንሳኤ የለም ብለው የሚያምኑ ስለነበሩ ስለ 7 ሴቶች ጠየቁትና ለዛ ጥያቄ የመለሰላቸው አይ ሰዎች እኮ ከትንሳኤ በኋላ ልክ እንደ መላእክት ነው የሚሆኑት። በቃ አያገቡም፣ አይጋቡም። እና እንደ በወንጌላውያን አማኞች ዘንድም በጣም የተሳሳተ ነገር ስላለ በነገራችን ላይ አይወክልም፣ ወንጌላውያን አማኞችን አይወክልም። መጽሐፍ ቅዱሳዊ አይደለም በሚለው ነው እና እንጂ ወንጌላውያኖች ስንል በአጠቃላይ ወንጌላውያኖች እንደሚቀበሉ ዘንድ ለማለት ነው። እንደዛ ወንጌላውያኖች ዘንድ አሉ አንዳንድ ስተቶች። በነገራችን ላይ ሁለት አይነት ነገር አለ። እኔ ወደ ጌታ ከመምጣቴ በፊት አንድ በኔ እድሜ ደረጃ ነውና ወንጌል እየመሰከረ እና ገብርኤል ሰይጣን ነው ብሎ የተበሳጭቻለሁ። ገብርኤል እኮ የምትለው በጣም በገብርኤል አልደራደርም ነበርና ገብርኤል ሰይጣን ነው ብሎኛል እና በጣም ተበሳጭቻለሁ። አንዳንዶች የመላእክትን ነገር ቁሽሽ የማድረግ ነገር አላቸው። አንዳንዶች ደግሞ በቃ እንደው መልአክ ነው አንተን የሚያስፈልግህ እንደውም እኮ ድሃ ያደረገ መልአክ ነው መልአክን ቀይር ሀብታም ትሆናለህ የሚሉ አገልጋዮች ተነስተዋል። አብራጭ በቃ ቀይረው ዛሬ እስኪ መልአኩን ቀይር ያለው በል ድሃ ያደረገ አሁን ድሃ ሆነ ከሆነ አንተ ጋር ያለው መልአክ ነው ድሃ ያደረገ አየው። ስለዚህ ሀብታም ያደረገ አንድ ነገር በራልኝ በረከትን የሚሰጥ መልአከ ሰይጣን ድሃ የሚያደርግ መልአከ ሰይጣን እንዲሁም ደግሞ ህዝብን የሚሰጥ መልአከ ሰይጣን ሞገስን የሚሰጥ መልአከ ሰይጣን እያለ በጥንቆላው ዓለም የሚጠራ አለ። አየህ እነዚህ ሰዎች ከጥልቁ ጋራ በጣም ግንኙነት ያላቸው እንደሆነ አሁን ገባኝ። በጥንቆላው ዓለም አለ እንደዚህ 100% ነው የምነግርህ። መልአክህን ቀይር የሚል አገልጋይ ካለ ከመናፍስቱ ዓለም ጋራ ግንኙነት አለው ነው የምልህ። እንደዛ አይነት በጣም ስተቶች አሉ፣ በጣም ሊታረሙ የሚገቡ የመላእክትን አገልግሎት የማይወክሉ መላእክት ከተፈጠሩበት ዓላማ ጋራ ሊጋጭ የሚችል ነገር ነው እውነት የሚለውን ሐሳብ ላለው እንግዲህ ከዚህ ከነገረ መላእክት ጋራ በተያያዘ ተጨማሪ ሐሳብ ካለ ተጨማሪ ሐሳብን እንስማና ወደ መጨረሻ እንድንመጣ። መልካም እንግዲህ ከነገረ መላእክት ጋራ በተገናኘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠው ትምህርት የሚዜመው ዜማ ስንመለከተው መላእክቱ የተፈጠሩበትን ዓላማ የሳተ እንዲያውም መላእክትን ሁሉ ዝቅ የሚያደርግ የመላእክትን ተፈጥሮ የመላእክትን ክብር የሚያቃልል በመሆኑ ኦርቶዶክሳውያን አማኞችም ሆነ አባቶች ወንድሞች ይሄንን በደንብ እንዲመለከቱት አደራላለሁ። ምክንያቱም ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት ወይብልዋ በሐቂ ማርያም ሀዳስዩ ጣይዋ መላእክት ማርያምን በመንጦላይት ውስጥ በመጋረጃ ውስጥ ያመሰግኗታል፣ ይሰግዱላታል፣ ይገዙላታል፣ እልል ይሉላታል። ያለ ማቋረጥ እሷን ለማመስገን ተፈጥረዋል። ይወድስዋ እለዋለሁ እኔ ይወድስዋ ኢየሱስ ብዬ አዜማዋለሁ። በቃ ችግር የለውም። ኢየሱስ ነው ሊመሰገን የሚገባው እንጂ ማርያም አይደለችም። ስብሕተ አንቲ ማርያም ወድስት በአፈ ኩሉ ኪሩቤል ይሴብሑኪ ወሱራፌል ይትቀነዩ ለኪ መላእክት በበነገዶም ይትቀነዩ ለኪ የሚል ትምህርት አለ። መላእክት በየነገዳቸው ሱራፌል፣ ኪሩቤል፣ አጋዕዝት፣ ስልጣናት ሁሉ ይገዙልሻል፣ ያመሰግኑሻል የሚለው ይሄ ተሰርቆ የተወሰደ ነው። ስቡሕ አንተ ወውዱስ በአፈ ኩሉ ኪሩቤል ይሴብሑከ ወሱራፌል ይቄድሱከ መላእክት በበነገዶሙ ይትቀነዩ ለከ
እንደዚህ ብሎ ይስተካከላል በትርጉሙ። እንግዲህ መላእክት ሱራፌል ኪሩቤል አጋይስት ስልጣናት ሁሉ ላንተ ይቀኙልሃል አንተን ለማገልገል ደግሞ ይገዙልሃል ያመሰግኑሃል የሚል ነው ስለዚህ መላእክቱ ሁሉ ሱራፌል ኪሩቤል ያለ ማቋረጥ እግዚአብሔርን ሌት ተቀን ለማመስገን ስለተፈጠሩ ይሄ ለማርያም ስለተሰረቀ ወደ ኢየሱስ ይመለስ የሚል ሐሳብ አስተላልፋለሁ ማለት በጣም ጥሩ ምክንያቱም ዮሐንስ ራእይ ራሱ ታርደሃልና ይገባሃል ህዝብን ከነገድ ከቋንቋ ዋጅተሃል እያሉ ይዘምሩ የነበሩት ይሰግዱ የነበሩት ሌትና ቀን ሳያርፉ ያመልኩ የነበሩት ኢየሱስን ነው እና ማርያምን ከየትኛው በርግጥ ማርያምን የጌታን የኢየሱስ ክርስቶስን እናት የምናገኛት በአዲስ ኪዳን ነው አይደለ ገና ማቴዎስ ወንጌል ምዕራፍ 1 እና ሉቃስ ላይ ነው የምናገኛት ምዕራፍ 1 ላይ ነው የምናገኛት እና ከዛ የሐዋርያት ሥራ ምዕራፍ 1 ላይ ደግሞ እናገኛታለን ሐዋርያትም ብዙ እንደውም ትኩረት አይሰጧትም የሚገርማ እንደውም አሁን የሐዋርያት ሥራ ምዕራፍ 1 ላይ ሴቶቹ የጌታ የኢየሱስ ክርስቶስ እናትም ከደቀ መዛሙርት ጋር ነበሩ ፕሮግራም ማልመራቸው ብዙ ትኩረት አይሰጣትም ይሄ ማለት እሷን ማቃለል አይደለም በመሰረቱ እሷን ምናቃልላት አይደለችም በጽይት ናት ቅድስት ናት እግዚአብሔርን እንደምትፈራ የተመሰከረላት ናት ከጌታ የተነገራት ኢየሱስን ማሳየታለች ሰብካናለች ሰባኪ ነች መድኃኒቴ ስትልቆ እኛም እኮ መድኃኒቴ እንድንለው ነው አምላኬ ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርዝ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ በማር የተለወሰ መርዝ እኛም አምላኬ ብለን እንድናመሰግነው ነው አምላክ ወሰብ ሰውና አምላክ እንደሆነ ማርያም ነግራናለች ራሷን ዝቅ አድርጋ እንዲያው እንዴ በጣም እኮ ማርያም እኮ ምንድነው ያለች እኮ ውርደቴን ተመልክቷል ነው ያለች እንዴ በጣም የባሪያይቱን ውርደት ተመልክቷል አለች እኮ ስለዚህ ዝቅ ብላ ኢየሱስን ያገነነች ኢየሱስን የሰበከች ለኢየሱስ የተቀኘች አምላክ ወሰብ መሆኑን የነገረችን ማርያም ነች እና ብዙ ጊዜ እናገረዋለሁ ማርያም እኮ ጥንጥጥ ያለች ጴንጤ ናት እላለሁ እውነት ነው ያው እንግዲህ እኛ ጴንጤ ከተባልን ያው እኛ የእምነት እናታችን በእምነት እናታችን ነችና እሷ የሰበከችውን እሷ የሆነችውን ነው እየሆነ ያለ ነው ዛሬኛ ማለት ነው በጣም ጥሩ እንግዲህ መላእክቶች የቤዛነትን ስራ ሊሰሩ አይችሉም ለምን ሲባል በስጋና በደም የተካፈሉ አይደሉም ደም ሳይፈስ ምን የለም ነው ስርየት የለም ደሙን ያፈሰሰልን ብቸኛው ሰው ሆኖ የተገለጠው ኢየሱስ ብቻ አምላካችን ወንድማችን አባታችን ብለን እንጠራው ይችላል እንግዲህ እመኑም የተባልነው በሱ ነው አሁን ሮሜ ምዕራፍ 3 ላይ በጣም ጥሩ ቃል አለ አይደል ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይልና እንደው በክርስቶስ ኢየሱስ በሆነው ቤዛነት በኩል እንደው በጸጋው ይላሉ ይጸድቃሉ በእምነት ይጸድቃሉ ነው ኤፌሶን ምዕራፍ 2:8 ጸጋው በእምነት አድኗቸዋል ኢየሱስን በማመን የእግዚአብሔር ስጦታ እንጂ ከእናንተ አይደለም ማንንም እንዳይመካ ከስራ አይደለም ማለት አሁን ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ማንንም እንዳይመካ ከስራ አይደለም እያለ ስራ ሰርቼ ጸድቃለሁ ኢየሱስ ተጨማሪ ነው ገብርኤል ጋር ሄጄ ዝክር ልዘክር ተመልከት ተክለ ሃይማኖት ገዳም ሄጄ ጸበል ጸዲቅ ላድርግ ስራ ልስራ አንደኛ ገንዘባቸውን ሁለተኛ ጉልበታቸውን ሶስተኛ በቃ በጣም ማንነታቸውን ሁሉ ነው የሚያደበዝዝ ስለዚህ ከስራ አይደለም ማለት በቃ ክርስቶስ ሰርቶታል አሁን ክርስቶስ ሰርቶልኛል ብሎ ሃሌሉያ እያሉ እየዘመሩ መኖር ብቻ ለኛ የተሰጠን የዳንበትን ወንጌል እየተናገርን በጎነቱን እየመሰከረን መኖር ብቻ ነው የተፈቀደልን ከዚህ ውጪ እንዲያው ዝም ብዬ እየደከምኩኝ አሁን እኮ ከ1 እስከ 30 በዓላቶች አሉ በአንድ ዝክር የዘከረው ሰውዬ በሁለት ደግሞ ታዲዮስ ሲመጣ ደግሞ ይሄዳል በሁለት ደግሞ ዘክሮ ደግሞ አሁንም
ሶስት ላይ ደግሞ ሲሄድ ባታ ለማርያም ብሎ ይሄዳል። ያ ደግሞ አላረካውም ዮሐንስ ወልደ ነጎድጓድ ብሎ በአራት ይሄዳል። ከዛሳ ደግሞ 5 ሲመጣ አይ ገብረ መንፈስ ቅዱስ ጋር ደግሞ ሄጄ ደግሞ ዝክር ልዘክር ይላል። አይረካም። እንደዚህ አይነት በስራ ነው ለመጽደቅ እየሞከረ ያለው። አዎ። ስለዚህ እንዲህ አይነቱ አካሄድ ፈጽሞ ከመጽሐፍ ቅዱስ ውጪ የሆነ ባዕድ ትምህርት ነውና አባቶችም ወንድሞችም ይሄንን በማጤን ትውልድ እንዲነቃ ወንጌል ቢሰብኩት መልካም ነው ለማለት እወዳለሁ። በጣም ጥሩ። እንግዲህ መዳን በሌላ በማንም የለም ብለን እንደመድማለን። መዳን በገብርኤልም የለም በሚካኤልም ወይም ደግሞ በሌሎች መላእክትም መዳን አይቻልም። መዳን በክርስቶስ ኢየሱስ በሆነው ቤዛነት በኩል በፈሰሰው ንጹህ ደም እንከን በሌለበት ደም ነው ልንድን የምንችለው። ከኃጢአታችን ነፃ ልንሆን የምንችለው በክርስቶስ ኢየሱስ በሆነው ቤዛነት በኩል ብቻ ነው። ግን መላእክቶች ለኛ የሚታዘዙ የተወደዱ የእግዚአብሔር መልእክተኞች ናቸው። እኛ ጋር ፈጥነው ይደርሳሉ። ግን በሁሉም ስፍራ የመገኘት ደግሞ አቅምም የላቸውም። እግዚአብሔር ባላቸው ስፍራ በረው እልፍ አእላፋት አሉት። ስለዚህ በነገራቸው አይበዙም ነበር። በሁሉም ቦታ መገኘት ቢችል ኑሮ መልአክ አይባዙም ነበር፣ ብዙ አይሆንም ነበርና በቃ አንድ መልአክ በሁሉም ቦታ ከተገኘ ምንም ችግር አልነበረውም። እዚህ ሩፋኤልም ያለው እንትንም ያለው ቦሌም ያለው ምናምን አይበዛም ነበር። በቃ አንዱ ይበቃ ነበር፣ ዓለምን ሁሉ ሊሞላ ይችል ነበር። ስለዚህ የተወደዳችሁ አድማጮቻችን ከመላእክት ጋር በተያያዘ እንደዚህ አይነት ውይይት አድርገናል። አጭር ውይይት መላእክት እግዚአብሔርን ለማመስገን የተፈጠሩ አማኞችን ለመርዳት ከመከራ ሊያወጡ የሚላኩ ከፈተና ሊታደጉ የሚላኩ መልእክተኞች ብቻ ናቸው። ደግሞም እኛ የማናዘዛቸው እኛ ሂዱ ኑ የማንላቸው እግዚአብሔር ብቻ የሚያዝዛቸው ደግሞ ጾታ የሌላቸው ጾታቸው ወንድ ሴት ሊባሉ የማይችሉ እንደገና በክርስቶስ ኢየሱስ በሆነው ቤዛነት በኩል የተገኘውን የማዳን ስራ ሊወክሉ የማይችሉ መሆናቸውን ባጭር ተነጋግረናል። እንግዲህ ሰፋ ባለ ሁኔታ እግዚአብሔር ጊዜ ሲሰጠን ደግሞ በሌላ ሐሳብ እንነጋገራለን፣ እናወራለን፣ እውነቱን ደግሞ እንገልጣለን። ከኛ ጋር ስለነበራችሁ ቆይታ እግዚአብሔር አብዝቶ ይባርካችሁ። በሌላ ቪዲዮ እስከምንገናኝ ሻሎም፣ መልካም ጊዜ ይሁንላችሁ። ታላቅ መጽሐፍ በገበያ ላይ ዋለ፣ በማር የተለወሰ መርዝ። በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርዝ